والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين. أما بعد، قال الله عز وجل: يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون. إن أنت أمنات سوى شوي اتقوا الله، الله انفروت، ولتنظر نفس ما قدمت لغد. من يوم نفس لنجا لآخرة يسقدمت شون نجر تملكتال. واتقوا الله إن الله خبير بما تعملون. الله انفروت، الله سبحانه وتعالى በምትሰሩት ነገር ሁሉ ውስጥ አዋቂ የሆነ ጌታ ነው። አላህ ስብሓነሁ ወተዓላን መፍራት በተለያዩ የቁርአን አያቶች ላይ መጥተዋል። በቁርአን ውስጥ በጣም በርካታ ቦታዎች ላይ አላህን እንድንፈራ አላህ ስብሓነሁ ወተዓላ ያዘናል። አላህን መፍራት የስኬታማነት ዋናው ቁልፍ ነው። አላህን የማይፈራ የሆነ ሰው በዱንያም በአኺራም ከሚከስሩ ሰዎች ይሆናል። ወተቁላህ ለዓለኩም ቱርሐሙን ለዓለኩም ቱፍሊሑን። አላህ ስብሓነሁ ወተዓላ እንድትድኑ በዱንያም በአኺራም ትርፋማ እንድትሆኑ ውጤታማ እንድትሆኑ አላህን ፍሩት ይላል። እንዲሁም ወደ አላህ ስብሓነሁ ወተዓላ ተውበት ማድረግ እስትግፋር ማድረግ አላህ ስብሓነሁ ወተዓላ ከሚያዘው ተግባራት መካከል ነው። ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑነ ለዓለኩም ቱፍሊሑን። እንዲሁም አላህን ስብሓነሁ ወተዓላ ማውሳት ወዝኩሩሁ ከማ ሃዳኩም ወኢን ኩንቱም ሚን ቀብሊሂ ለሚነ ዳሊን። እሱን አላህን ስብሓነሁ ወተዓላ አውሱት፣ አስታውሱት። አላህ እናንተ ምንም እንኳን ቀደም ሲል ከጠማሞቹ መንገድ ከሳቱት ሰዎች ብትሆኑም አላህ ስብሓነሁ ወተዓላ ከዛ መንገድ ከሳቱት ሰዎች ሁሉ እናንተን መርጦ ሂዳያን ሰጥቷቸዋል፣ ወደ ቀጥተኛ መንገድ አምጥቷቸዋልና ወደ ቀጥተኛ መንገድ እንዳመጣችሁና ወደ ሂዳያ እንደመራችሁ እሱን አላህን ስብሓነሁ ወተዓላ አውሱት፣ አስታውሱት ይለናል። እንዲሁም አላህን ስብሓነሁ ወተዓላ ልናመሰግነው ይገባል። አላህ ስብሓነሁ ወተዓላ በወፈቀን መልካም ስራ ሁሉ አላህ ስብሓነሁ ወተዓላ በሰጠን አጋጣሚዎች ሁሉ አላህን አመስግነን በመልካም ስራዎች ላይ ላደረገልን መመቸትና በቀላሉ መልካም ስራዎችን እንድንወጣ ያደረገንን አላህ ስብሓነሁ ወተዓላ ማመስገን ከኛ ይጠበቃል። ስለዚህ ተቅዋ የሚባለው አላህን ስብሓነሁ ወተዓላ መፍራት የሚባለው እነዚህን ሁሉ ነገሮች ባካተተ መልኩ ወደ አላህ ስብሓነሁ ወተዓላ መቃረብ ነው። ያ አዩሃ አለዚነ አመኑ ተቁላህ፣ አላህን ስብሓነሁ ወተዓላ ፍሩት። አይ ቢልዓመሊ ቢጣዓ፣ አላህን ስብሓነሁ ወተዓላ ያዘዘውን በመስራት አላህን ስብሓነሁ ወተዓላ ተስፋ በማድረግና በአላህ ስብሓነሁ ወተዓላ መንገድ ላይ ቀጥ በማለት እንደዚሁም አላህን ስብሓነሁ ወተዓላ መፍራት አላህ ከከለከለው ነገር በመራቅ አላህ ስብሓነሁ ወተዓላ ባዘዘውና በቁርአን በሐዲስ ባስቀመጠው መልኩ እሱን በመጠንቀቅና ከክልክሎቹ በመራቅ አላህን ስብሓነሁ ወተዓላ መፍራት ያስፈልጋል። ይህ ሁሉ ደግሞ ትልቁና ዋናው ቁልፉ ደግሞ የአላህን ስብሓነሁ ወተዓላ ውዴታ በመከጀል የአላህን ስብሓነሁ ወተዓላ ቅጣት በመፍራት ሊሆን ይገባል ማለት ነው። ወልተንዙር ነፍሱ ማ ቀደመት ሊገድ፣ እያንዳንዷ ነፍስ ለነገ ያስቀደመችው ነገር ምንድን ነው? ከመልካም ስራ ምን ሰርቻለሁ፣ ለአኼራዬ ምን ደግሻለሁ፣ ለአኼራዬ ምን አዘጋጅቻለሁ ብሎ አንድ ሰው በደንብ ጠንቅቆ ሊተሳሰብ ራሱን ይገባል። ሓሲቡ አንፉሰኩም ቀብለ አን ቱሓሰቡ እንደተባለው ማለት ወዚኑ አዕማለኩም ቀብለ አን ቱዘነ ዓለይኩም፣ ነፍሳችሁን ተሳሰቡ ቀብለ አን ቱሓሰቡ፣ ሒሳብ መጥቶ ነገ አላህ ስብሓነሁ ወተዓላ እናንተን ከመተሳሰቡ በፊት ዛሬውኑ ራሳችሁን ተሳሰቡን። እያንዳንዱ ሰው እንግዲህ በዚህ ዱንያ ላይ ለነገ ምን አስቀምጫለሁ ብሎ ይጨነቃል። በሴቪንግ ውስጥ ምን አለኝ፣ ነገ ተነጎዲያ መቀነቴ ላይ ያሰርኩት ነገር ምን አለ ለችግር ጊዜ የሚሆነኝ ብሎ ይጨነቃል ማለት ነው። የነገውን ሊያስጨንቀው የሚገባው ምንድነው? እሱ የአኺራው ጉዳይ ነው ማለት። ነገ ሲባል ሊያስጨንቀው የሚገባው የአኺራ ጉዳይ ነው። የዱንያ ጉዳይ ከሆነ አላህ ስብሓነሁ ወተዓላ የነገውን እስከምንሞት ድረስ ያለውን
ወስኖታል። አላህ Subhanahu Wa Ta'ala ከወሰነው በላይ አንድ ሰው ሊኖር አይችልም። የፈለገ ሰዎች የተለያየ የተመቻቸ ነገር ቢኖራቸውም በተለያየ አይነት መልኩ ተሯሩጠው ያገኙት ነገር ቢኖርም እያንዳንዱ ሰው ለራሱ የተወሰነለት ለራሱ የተቀሰመለት ነገር አለ። አላህ Subhanahu Wa Ta'ala የወሰነለት ነገር ማለት ከዛ አላህ ከከተበለት ሪዝቅ በላይ አላህ Subhanahu Wa Ta'ala ከወሰነለት ህይወት በላይ በዱንያ ላይ አይኖርም። ነገ ተነጎዲያ ሊቸገር ይችላል። አላህ Subhanahu Wa Ta'ala ከወሰነው መቸገሩ አይቀርም። ነገ ተነጎዲያ ሊራብ ሊጠማ ይችላል። او ነገ ተነጎዲያ ሊመቸው ይችላል። ይህ የአላህ Subhanahu Wa Ta'ala ውሳኔ ነው። ነገር ግን አላህ ለነጋችሁ የምትበሉትን ነገር አዘጋጁ ብሎ አላለን። እንዲሁም አላህ ምንድን ያለው وفي السماء رزقكم وما توعدون በሰማይ ነው ሪዝቃችሁ ያለው እናንተ የተቀጠራችሁት ነገር የሚሰጣችሁ ሪዝቅ አላህ Subhanahu Wa Ta'ala ዘንድ ነው። አላህ ነው ሪዝቁን የሚያከፋፍለው ማለት ነው። ነገር ግን አኺራን በተመለከተ አላህ ምን አለን ወልተንዙር ነፍሱ ማ ቀደመት ሊገድ ያንዳንዷ ነፍስ ለነገ ያዘጋጀችውን ነገር ማየት መመልከት አለባት ማለት ነው። ወተቁላህ አላህን ፍሩት ኢነላህ ኸቢሩን ቢማ ተዕመሉን አላህ Subhanahu Wa Ta'ala የምትሰሩትን ነገር ሁሉ ውስጥ አዋቂ የሆነ ጌታ ነው። እንግዲህ እንደምናየው አላህ Subhanahu Wa Ta'ala ሸሪዓ ላይ ከደነገገልን መካከል ሕክማ የሌለው የለም። እያንዳንዱ የሸሪዓ ድንጋጌዎች ከበስተጀርባቸው በጣም ትልቅ የሆነ ትምህርት አላቸው። ትልቅ የሆነ ሕክማ አላቸው። አንድ ሰው ያንን በደንብ ጠንቅቆ አስቦ አስተውሎ ሕክማውን ከበስተጀርባው ካጠና ብዙ የሚማራቸው ነገሮች አሉ። ብዙ የሚያስተውላቸው ነገሮች አሉ። ብዙ ግሳጼዎች፣ ብዙ ምክሮች አሉበት ማለት ነው። ከነዛ መካከል አላህ Subhanahu Wa Ta'ala የደነገጋቸው በጣም በርካታ ድንጋጌዎች አሉ። ከጥፋትን በማስመልከት ካስቀመጠው ቅጣት አንስቶ ዱንያዊ መቀጣጫዎችን አንስቶ አላህ Subhanahu Wa Ta'ala የደነገገልን የዒባዳ አይነቶች እንደ ሰላት፣ ጾም፣ ዘካ፣ አዝካር የመሳሰሉት እያንዳንዳቸውን ስንመለከት ከበስተጀርባቸው በጣም ብዙ የሆኑ ሕክማዎችን እንማርባቸዋለን ማለት ነው። ከነዛ መካከል አሁን በቅርቡ የጨረስነውና ያሳለፍነው የረመዳን ወር ነው ማለት ነው። ረመዳን ታላቅ ትምህርቶችን ተምረንበት የምናልፍበት ትልቅ ትምህርት ቤት ነው ማለት ነው። እያንዳንዱ ሙስሊም ከልቡ አስተውሎ ከተመለከተ በጣም ብዙ ትምህርቶችን ያገኝበታል። ይሄ እንግዲህ ለማን ነው? አላህ Subhanahu Wa Ta'ala ግንዛቤውን ለከፈተለት እንደዚሁም ማስተዋልን የሰጠው አላህ Subhanahu Wa Ta'ala ማለት ነው። ስለዚህ እያንዳንዱ ሙስሊም ካሳለፈው ረመዳን ምን ተጠቅም ያለው የሚለውን ሊፈትሽ ይገባል ማለት ነው። ሊያይ ይገባል። ነገር ግን በጥቅሉ ስንመለከት ረመዳን እየመጣ ነው ብለን ስንጠባበቀው ቆየን ማለት ነው። ከዛስ በኋላ ረመዳን ሊወጣ ነው እያልን ስንጨናነቅ ነበረ። አሁን ረመዳንን ጨረስን ማለት ነው። ከአሁን በኋላ የምናየው ምንድነው? የሚቀጥለው ረመዳን እንደርሳለን ወይስ አንደርስም? ለሚቀጥለው ረመዳን እንወፈቃለን ወይስ አንወፈቅም? ነገር ግን በዚህ ባሳለፍነው ረመዳን ላይ ተጠቅሞ ያሳለፈ የሆነ ሰው መልካም ስራዎችን ያበዛ የሆነ ሰው እንደዚሁም የተለያዩ ኸይራቶችን የሰራ የሆነ ሰው በዛ ሊደሰትበት አላህን Subhanahu Wa Ta'ala ሊያመሰግንበት ይገባል። ልክ እንደዚሁ በረመዳን ምንም ሳይጠቀም ያለፈበት ደግሞ ሊጸጸት ይገባል። ያንን የረመዳን ወር በከንቱ ስላሳለፈ ሊጸጸትና ወደ አላህ Subhanahu Wa Ta'ala ሊመለስ ይገባል። ነገር ግን በጥቅሉ ስናየው ምን ሆኗል? ሄዷል ረመዳን። በረመዳን ውስጥ የተቸገሩ የተራቡ የተጠሙ ሰዎች ነበሩ። በረመዳን ወር ውስጥ በዒባዳ የደከሙ ሰዎች ነበሩ። ሌሊቱን በመቆም ቀኑን በመጾም ዚክር በማድረግ ቁርአን በመቅራት የተለያዩ የዒባዳዎችን ሰደቃ በመስጠት ዘመድ በመጠየቅ የተጣላን በማስታረቅ በተለያዩ መልካም ስራዎች ላይ ጊዜያቸውን ያሳለፉ ሰዎች ነበሩ። እንደዚሁም ሲጫወቱ ሲቀልዱ ሲያሾፉ እንደዚሁም ስሜታዊ የሆኑ ሰዎች የሚያዘጋጁላቸውን የተለያየ ማዘናጊያዎችን ተሸውደው በዛ መሽጉል ሆኖ ያሳለፉ ሰዎች አሉ። ግማሹ ድራማ እያየ ግማሹ ነሺዳ እያለ ግማሹ የተለያየ ነገሮችን እያደረገ ያሳለፈ ሰው አለ ማለት። ለሁለቱም ምን ሆኗል? ለሁለቱም ረመዳን አልቋል። ለሁለቱም ረመዳን አልቋል። አሁን ያ ድካም ያ መራብ ያ መጠማት የለም፣ አለቀ ማለት ነው። አሁን በኋላ ሱና የሚጾም ሰው ካልሆነ በስተቀር እሱንም ካልቻለ አቅሙ ካልሆነ ወይም ከደከመው ቢፈታው ወንጀለኛ ላይሆን ይችላል። ነገር ግን ግዴታ መጾም ያለበትን እየደከመው እየራበው እየጠማው እንደዚሁም ደግሞ ሌሊት እየቆመ ሲቆም ሌሊት ሲቆም ወይም ተራዊህ ሲሰግድ እየደከመው እንደዚሁም እየጠማው እንቅልፉ እየመጣበት ያንን ሁሉ አሸንፎ ያሳለፈ ረመዳንን ካሁን በኋላ ያ ረመዳን ተመልሶ አይመጣም፣ አልቋል ማለት ነው። ልክ እንደዚሁ እየተዝናና ያሳለፈውም ሰው ረመዳኑ ምን ሆኗል? ሄዷል ማለት ነው። ልክ
ሲጀምር ልክ እንደ የሰው ልጅ ህይወት ማለት ነው። የኛም ህይወት ልክ እንደዚሁ ነው። ከዚህ ትምህርት የምንወስደው ይሄንን ነው ማለት እኛም ህይወት ልክ የረመዳን ጨረቃ ሀ ብሎ ሲወጣ እኛም እንደምንወለደው ሁሉ የረመዳን አዲሱ ጨረቃ ተወለደ። እያደገ ሄደ። ከዛስ በኋላ ሙሉ ሆነ። ከዛ በኋላስ እየቀነሰ ሄዶ ጠፋ፣ አለቀ። አሁን ትውስታ ብቻ ሆኗል ማለት ነው። ልክ እንደዚሁ የኛም ህይወት ከዚህ የምንወስደው ትምህርት ምንድነው? በረመዳን ያሳለፍናቸው ሁሉ ነገሮች ምን ሆኗል? አልቀዋል፣ ታሪክ ሆኗል። አሁን በእኛ ህይወት ውስጥም እንደዚሁ ነው ማለት። በህይወታችን የምንቸገረው ነገር ካለ፣ ያስጨነቀን ነገር ካለ፣ እረፍት የነሳን ነገር ካለ፣ እንደዚሁም በጣም የለፋንለት ነገር ካለ ልክ እንደዛ ታሪክ እንደሆነ ሁሉ አሁንም ታሪክ ሆኖ ያልፋል። ልዩነቱ ምንድነው? እሱ እያንዳንዱ ሰው የለፋቱን ውጤት በዱንያ ላይ የለፋውን ውጤት አኺራ ላይ ማግኘቱ ነው ማለት። ስለዚህ በረመዳን ተጠቅሞ ያ ሁሉ ልፋት፣ ያ ሁሉ ድካም፣ ያ ሁሉ ጭንቀት አሳልፎ የጨረሰው የሆነው ሰውም ልክ እንደዚሁ ረመዳንን ዝም ብሎ በከንቱ ያሳለፈው ሰው ሁለቱም ረመዳንን ጨርሰዋል፣ ዒድ አክብረዋል። ነገር ግን በሁለቱ መካከል ትልቅ የሆነ ልዩነት አለ፣ ሰፊ የሆነ ልዩነት አለ። ያንን የሚያውቀው አላህ ሱብሓነሁ ወተዓላ ብቻ። የህይወታችን መጨረሻ ሲሆን ውጤቱ ምንድነው የሚሆነው? አላህ ብቻ ነው የሚያውቀው። የረመዳንን ጨረስን አናውቅም ማን ውጤታማ እንደሆነ። ብናውቀው ኖሮ እንኳን ደስ ያለህ እንለው ነበር። ያንን ደግሞ እናስተዛዝነው ነበር። በረመዳን የከሰረው ይሄን የሚያውቀው ማን ነው? አላህ ሱብሓነሁ ወተዓላ ብቻ። ታዲያ አላህ ምን ይለናል በቁርአኑ ላይ? የውመ ተጂዱ ኩሉ ነፍሲን ማ ዐሚለት ሚን ኸይሪን ሙሕደራ ወማ ዐሚለት ሚን ሱኢን ተወዱ ለው አነ በይነሁ ወበይነሁ አመደን በዒዳ ወዩሐዚሩኩም አላሁ ነፍሰህ ወላሁ ረኡፉን ቢልዒባድ። የውመ ተጂዱ ኩሉ ነፍሲን ማ ዐሚለት ሚን ኸይሪን ሙሕደራ። የቅያማ ቀን ማለት ያ ነው፣ ታላቅ ቀን ማለት ነው። ያንን ቀን አላህ ሱብሓነሁ ወተዓላ ብቻ ነው የሚያውቀው፣ ሌላ ማንም የሚያውቀው የለም። የስአሉከ ናሱ ዐኒ ሳዓ ቁል ኢነማ ዒልሙሃ ዐንደ አላህ ወማ ዩድሪከ ለዐለ ሳዓተ ተኩኑ ቀሪባ። ሰዎች ስለ ቅያማ ይጠይቁሃል። መቼ ነው ቅያማ ብለው ይጠይቁሃል። ቁል ኢነማ ዒልሙሃ ዐንደ አላህ፣ የቅያማ ቀን መቼ እንደሆነ እውቀቱ ያለው አላህ ሱብሓነሁ ወተዓላ ዘንድ ብቻ። መቼ እንደሆነ ማንም አያውቅም። ነገር ግን ምን ብሏል? ወልተንዙር ነፍሱን ማ ቀደመት ሊገድ፣ ነገ እንደሆነ ነግሮናል አላህ ሱብሓነሁ ወተዓላ። ቅርብ መሆኑን ሲነግረን ምንድን ነው ያለው? ለነገ ያዘጋጀቿን እያንዳንዷ ነፍስ ማየት አለባት። እንዲሁም አላህ ምን አለን በዚህ አያት ላይ? ወማ ዩድሪከ ለዐለ ሳዓተ ተኩኑ ቀሪባ። ምን ታውቃለህ? ቅያማ ቅርብ ልትሆን ትችላለች። ማንም አያውቅም መቼ እንደምትሆን ማለት ነው። يسألونك عن الساعة أيان مرساها فيما أنت من ذكراها إلى ربك منتهى إنما أنت منذر من يخشاها. أنت أستنكاكنا قيامة يمتال إيان داندو يسرانو نجر نجي قيامة أنه وطيتون من ناقينيو يزان كان نو قدي وطيت هما يهونا يكسر بالتوقع. ነገር ግን በዱንያ ላይ ሁለቱም ምን ሆኗል? እድሜያቸውን ጨርሰዋል። ሁለቱም ጊዜያቸውን አሳልፈዋል። ነገ አኺራ ላይ ይፈተናል ማለት ነው። ነገር ግን ነገ የቂያማ ቀን ከስራው ከእድሜው ምንም ያልተጠቀመ የሆነ ሰው፣ ምንም ትምህርት ያልወሰደ የሆነ ሰው፣ ልክ እንደነዚህ አይነት አጋጣሚዎች መጥተው ትምህርት ያልሰጡት የሆነ ነገ ተነገ ወዲያ መጸጸቱ የማይቀር ነው ማለት ነው። የዛኔ ደግሞ ጸጸት ምንድነው? አይጠቅምም። ጸጸት የዛኔ ምንም አይጠቅምም። አላህ ሱብሓነሁ ወተዓላ ምንድነው የሚለው የዛን ቀን? أولم نعمركم ما يتذكر فيه من تذكر وجاءكم النذير فذوقوا فما للظالمين من نصير. أولم نعمركم ما يتذكر فيه من تذكر. የሚመከር ሰው የሚገሰጽ ሰው ሊመከርበት የሚችለውን እድሜ አላኖርናችሁም? አልሰጠናችሁም? እድሜ በቂ እድሜ ሰጥተናችኋል። ልትመከሩ የምትችሉበት ልትገሰጹ የምትችሉበትን እድሜ ሰጥተናችኋል። በዛ እድሜ አንድ ሰው ተመክሮ ተጸጽቶ መመለስ የሚችልበትን እድሜ አግኝታችኋል። በዛ ላይ በተጨማሪ እንደገና ወጃአኩም ነዚር አስጠንቃቂ መጥቶላችኋልና፣ ገሳጭ አስጠንቃቂ መጥቶላችኋል። አልመጣም? መጥቷል። ተው አኺራ አለባችሁ፣ ነገ የቂያማ ቀን አለባችሁ፣ ከዛሬው መልካም ስራን ስሩ፣ ወደ አላህ ተቃረቡ የሚል መካሪ መጥቷል። እድሜያችሁም እንደዚሁ ማለት ነው። فذوقوا فما للظالمين من نصير.
የቂያማ ቀን يومئذ يتذكر الإنسان وأنى له الذكرى يقول يا ليتني قدمت لحياتي የቂያማ ቀን የሰው ልጅ ምን ይላል? يومئذ يتذكر الإنسان ይመከራል። ካየ በኋላ ካረጋገጠ በኋላ የዛኔ ነው የሚነቃው። يتذكر الإنسان وأنى له الذكرى ምን ይጠቅማል? የዛን ጊዜ ምን ይጠቅማል? ካለፈ በኋላ يقول يا ليتني قدمت لحياتي ወይ ምኞቴ ለዚህ ያው ለሆነው ዘላለማዊ ለሆነው ህይወቴ ባስቀደምኩኝ ኖሮ ምን አለበት ብሎ የሚመኝበት ጊዜ ነው። እዚህ ነው ወልተንظر ነፍስ ما قدمت لغد ለነገ ያስቀደመችዋን እያንዳንዷ ነፍስ ማየት አለባት የተባለው። መመልከት አለባት፣ ማየት አለባት። ምንድነው ያዘጋጀችው ለነገ ለአኺራ? ወተቁላህ አላህን ፍሩት፣ አላህን ፍሩት። አላህ ስብሓነሁ ወተዓላ ወስየቱሁ ሊአወሊል አወሊን ወልአኺሪን ለመጀመሪያዎቹም ለመጨረሻዎቹም አደራ ያለው ነገር ምንድነው? ይተቁላህ አላህን ፍሩት። እዚህ የዛን ጊዜ የቂያማ ቀን ቆሞ አንድ ሰው ያ ለይተኒ ቀደምቱ ሊሐያቲ ቢል ምንም አይጠቅመው። ዋና ለሁ ዚክራ መመከር፣ የዛን ጊዜ መገሰጽ፣ ትምህርት መውሰድ ምን ይጠቅመዋል? ያ ለይተኒ ቀደምቱ ሊሐያቲ የዛን ቀን ነው እንግዲህ የሰው ልጅ ከዘነጋበት የሚያስታውሰው ማለት ነው። ከተኛበት የሚነቃው የዛኔ ነው። ከተኛበት መንቃት በማይጠቅምበት ጊዜ ማለት ነው። ባረከላሁ ፊኩም። ለዚህ እድሜያችን የኛ መልካም ስራ የምናከማችበት ዘመን ነው። መልካም ስራችንን የምናስቀምጥበት ኮሮጆ ነው እድሜያችን ማለት ነው። ከሄደ አለቀ፣ የአካውንት ይዘጋል። ነገ ነው ደግሞ ሌላ ነገር የሚመጣው ሞታችን እስከሚደርስ ድረስ። የዛን ጊዜ ነው እንግዲህ አላህ ስብሓነሁ ወተዓላ መልካም ስራዎቻችን መጥፎ ስራዎቻችን እንዲመዘን ያደርገው። ወልወዝኑ የውመኢዝን አልሐቅ ፈመን ሰቁለት መዋዚኑሁ ፈኡላኢከ ሁሙል ሙፍሊሑን። እዚህ ዱንያ ላይ በእድሜያቸው ተጠቅመው ለፍተው ጥረው ግረው መልካም ስራን አከማችተው የሄዱ ሰዎች የቂያማ ቀን ምን አለ? ሚዛን ሐቅ ነው። ወልወዝኑ የውመኢዝን አልሐቅ። ስለዚህ ተደሳቾች እነማን ናቸው? በሚዛኑ ላይ መልካም ስራቸው የከበደላቸው ሰዎች ናቸው። ፈመን ሰቁለት መዋዚኑሁ መልካም ስራቸው የከበደላቸው የሆነ ሰዎች፣ መልካም ስራቸው ከፍ ያለላቸው የሆነ ሰዎች ፈኡላኢከ ሁሙል ሙፍሊሑን የሚድኑት እነሱ ናቸው። ነዓም ሰዎች በስራቸው ጀነት አይገቡ፣ ነገር ግን ስራቸው ምንድነው? ይመዘናል። የአላህን ረሕመት የሚያገኙት እንደ ስራቸው ውጤት ነው ሰዎች። ወመን ኸፈት መዋዚኑሁ ስራው መልካም ስራው ሚዛን የቀለለበት የሆነ ሰው ፈኡላኢከ አለዚነ ኸሲሩ አንፉሰሁም ፊ ጀሀነመ ኻሊዱን እነዚያ ነፍሳቸውን የከሰሩ ሰዎች በጀሀነም ዘላለም የሚዘወትሩ ሰዎች እነሱ ናቸው። ከየትኞቹ ነን እኛ? ከየትኞቹ ነን? መልካም ስራዎቻችን መዛናችን ላይ እንዲከብድ ከሚጣጣሩና ከሚለፉ ሰዎች ነን ወይንስ በዱንያ ላይ ቸላ ብለው ምኞታቸውን ብቻ በአላህ ላይ አስቀምጠው የሚንቀሳቀሱ የሆኑ ሰዎች ከየትኞቹ ነን እኛ? እድሜያቸውን ከተጠቀሙ ሰዎች፣ እድሜያቸውን በከንቱ ካሳለፉ ሰዎች ከየትኞቹ ነን? ሰዎች አሉ አላህ ስብሓነሁ ወተዓላ የሰጣቸው ትንሽ እድሜ ነው። በዛ ትንሽ እድሜ በጣም ግዙፍ የሆኑ መልካም ስራዎችን ሰርተው የሚሄዱ ሰዎች አሉ። ከሰዎች መካከል ደግሞ አላህ ረጅም እድሜ ሰጥቷቸው ስራቸው ግን ተመዝኖ ትንሽ እንኳን መልካም ስራ በቂ የሆነ ከአላህ ቅጣት ነፃ የሚያወጣቸው የአላህን ረሕመት የሚያስገኝላቸው መልካም ስራ ሳይዙ የሚሞቱ ሰዎች አሉ። ስለዚህ ትልቁ ነገር ምንድነው? አላህ በሰጠን እድሜ ከተጠቀምን ነው። አላህ ስብሓነሁ ወተዓላ በሰጠን ወቅት ከተጠቀምን ነው። አላህ ባመጣልን አጋጣሚዎች የምንጠቀም ከሆነ አትራፊዎች የምንሆነው የዛኔ ነው። ኸይሩ ናሲ መን ጣለ ዑምሩሁ ወሐሱነ ዐመሉሁ። ከሰዎች መልካም ስራ ማን ነው ተብሎ ተጠየቁ ነብዩ ሰለላሁ ዐለይሂ ወሰለም። ማን ነው መልካም ስራ? ማን ነው ኸይረኛ ሰው ማለት? ምርጥ ሰው ማለት? መልካም ሰው ማለት ምንድነው? ማን ነው? ምን አይነት ሰው ነው? መን ጣለ ዑምሩሁ አላህ እድሜውን ያረዘመው፣ ወሐሱነ ዐመሉሁ መልካም ስራው ማን ነው? ስራው ያማረለት የሆነ ሰው። ምርጥ ሰው ማለት እንዲህ አይነት ሰው አላህ እድሜ ሰጥቶታል። በዛ እድሜ ደግሞ መልካም ስራዎችን ሰርቶ አሳምሮታል እድሜውን ማለት። ስንትና ሰዎች አሉ ለምድር ሸክም የሆኑ ሰዎች ቢሞቱ ሰዎች የማያዝኑላቸው ስንትና ሰዎች አሉ።
ልክ አላህ Subhanahu Wa Ta'ala እንዳለው ማለት ነው ፊርዓውንና ባልደረቦቹን ባጠፋ ጊዜ ምንድነው ያለው አላህ فما بكت عليهم السماء والارض وما كانوا منذرين فما بكت አንድ ሰው መልካም ስራን የሚሰራ ኸይረኛ ሰው ከሆነ እኮ ሰማይና ምድር ራሱ ያለቅስለታል ማለት ነው ሰማይና ምድር እንኳን ያዝንለታል فما بكت عليهم السماء والارض وما كانوا منذرين نعم ሰዎች አሉ አላህ Subhanahu Wa Ta'ala በዚህ ዱንያ ላይ የመልካም ስራ በር የመልካም ስራ ቁልፍ የራህመት ቁልፍ ያደረጋቸው ሰዎች አሉ እነዚህ ሁለቱም ሰዎች በዱንያ ላይ ኖረው ይሞታሉ ነገር ግን ምርጥ ሰው ማለት ምንድነው አላህ Subhanahu Wa Ta'ala በሰጠው እድሜ ተጠቃሚ የሆነ ሰው አላህ Subhanahu Wa Ta'ala በሰጠው እድሜ አነሰም በዛም ረዘመም አጠረም ተጠቃሚ የሆነ ሰው ነው خير الناس من طال عمره وحسن عمله ምርጥ ሰው ማለት ማን ነው አላህ Subhanahu Wa Ta'ala እድሜውን ያረዘመው በዛ እድሜው ደግሞ መልካም ስራን የሰራ ሰው شر الناس ከሰዎች መጥፎ የሚባለው ደግሞ ምንድነው እሱ من طال عمره وساء عمله እድሜው ረዝሟል ነገር ግን ስራው ክፉ ነው ስራው መጥፎ ነው እንዲህ አይነቱ ደግሞ ሸረኛ ነው ስለዚህ ባረከላሁ ፊኩም እድሜያችን እየሄደ ነው ረመዳን ትልቅ ትምህርት ነው ለኛ ማለት ልክ ፉት ተብሎ እንዳለቀው ረመዳን የኛም እድሜ እንደዚሁ ትላንትና ምን ነበር ዛሬ ምን ላይ ያለ ነገ ምን እንደምንሆን አናውቅም ስንት ሰዎች በረመዳን ያየናቸው ባለፈው ረመዳን ያየናቸው በአሁኑ ረመዳን የሌሉ አሁን ረመዳን ላይ አብረውን የነበሩ አሁን ግን የሌሉ ስንትና ሰዎች አሉ እነዚህ ሰዎች አሁን ከስራቸው ጋር ተገናኝተዋል ማለት ነው የሞቱት ከስራቸው ጋር ተገናኝተዋል እነዚህ ሰዎች ቢጠየቁ ምንድነው የሚመኙት በአሁኑ ሰዓት አላህ በሰጠኝ እድሜ በተጠቀምኩኝ ኖሮ እዚህ ነው አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ በአንድ ወቅት ላይ ምን ሆነ ቀብር ዚያራ ሄደ ከተማሪዎቹ ጋር ከባልደረቦቹ ጋር ማለት ቀብር ላይ ቆማ አየ ከዛ በኋላ ልክ የቀብር ሰዎችን እንደሚያናግር አናገረ አዩሃ ያ አህለ القبور እናንተ የቀብር ቤተሰቦች ሆይ እኛ ጋር በእኛ በኩል ያለው ዜና የሚመስለው ምንድነው ካላችሁ የኛ ጋር ያለው ዜና ሚስቶቻችሁ ተድረዋል ገንዘባችሁ ተከፋፍሏል ቤታችሁ ተወርሷል እኛ ጋር ያለው ዜና ይሄን ይመስላል እስቲ ከእናንተ ደግሞ ምን እንዳለ ንገሩና ምንድነው እናንተ ጋር ያለው ዜና እስቲ ከዛ ፊቱን ዞር አድርጎ ወደ ጓደኞቹ ምን አለ አማለው ኡዚነ ለሁም እየተከለሙ እንዲናገሩ እኮ ቢፈቀድላቸው ኖሮ ባሁን ሰዓት ለኛ የሚሰጡን መልስ አላህ Subhanahu Wa Ta'ala እንዲናገሩ ቢያረጋቸው ኖሮ ለኛ የሚሰጡን መልስ ምንድን ነበረ لقالوا أن خير الزاد التقوى أو لأخبروكم أن خير الزاد التقوى ምንድን ነበር የሚሉት መናገር ቢቻልና ቢፈቀድላቸው ኖሮ እዚህ ቦታ ላይ ለመምጣት ፈልጋል ያም ስንቅ ደግሞ ተቅዋ ነው ብለው ይነግሯቸው ነበር እዚህኛ ጋር ለመምጣት ትልቅ ስንቅ ያስፈልጋል ያ ስንቅ ምንድነው እሱ خير الزاد التقوى አላህን Subhanahu Wa Ta'ala መፍራት ነው ትልቁ ስንቅ ወደዚህ ሀገር ለመምጣት ብለው ይነግሯቸው ነበር نعم ልክ እንደሌላው ጊዜ ያልፋል ረመዳን ግን ለኛ ትልቅ ትምህርት ነው አለፈ አላህ ግን እድሜ ሰጥቶ አኑሮናል ከእድሜያችን ምን ያህል ጊዜ ሄዷል ማለት ነው አሁንም እየሄደን ያለው እድሜያችን በሄደ ቁጥር ደግሞ ወደ ቀብር እየተጠጋን ያለ ነው እኛ አሁንም ሊያስጨንቀን የሚገባው ምንድነው እሱ በዱንያ ህይወታችን ላይ የሰራነው ቤት የገዛነው ንብረት ያፈራነው ንብረት ነው ሊያስጨንቀን የሚገባው ወይስ አኺራ ላይ የገነባነው ቤት በዚክር ሱብሃንአላህ በማለት አልহামዱሊላህ በማለት ላኢላሃ ኢላላህ በማለት ሱብሃንአላህ ቢሐምዲ ሱብሃንአላህ አልዓዚም ሌሎችም አዝካሮች እንደዚሁም ሶላት ጾም ዘካ ሰደቃ እነዚህና የመሳሰሉትን በመስራት የአኺራ ቤታችንን ነው ልንገነባ የሚገባው ማለት ነው በረመዳን ወር ውስጥ ሰዎች ደክመዋል ደክመዋል ተርበዋል ተርበዋል ተጠምተዋል ተቸግረዋል አሁን ግን ምን ሆኗል የለም አልቋል በከንቱ ያሳለፉ ሰዎች አሉ አሉ
ምንም ሳይጠቀሙ ያለቀባቸው ሰዎች አሉ። አሁን ግን አልቋል። ሁለቱም እኩል ናቸው። በአሁን ሰዓት ሁለቱም እኩል ናቸው። እስቲ በረመዳን ሌሊት ሲቆሙ እየደከማቸው የቆሙ ሰዎች አሁን ያድካማ አለ ብትሏቸው ምን ነው የሚሉት? አለ እንዴ ያድካማ? ቆመን ያሳለፍነው በረመዳን ተራዊህ አንዳንዴ ኢማሙ አረዘመ እያለ ነዓም ደክሞን መተን ከዛ በኋላ እንደምንም ተጣጥረን ደሞ ጨርሰን ከዛ ደግሞ እንደገና ሱሑር ተነስተን ከዛ ደግሞ ቀኑን ጾመን ያድካማ አሁን አለ እንዴ? የለም እኮ ሄዷል በቃ። ልክ እንደዛው ደግሞ በረመዳን በቃ የራሳቸውን ታይም እንደፈለጉ አድርገው ያሳለፉ ሰዎች ረመዳንን እንጆይ አድርገን አሳለፈን በተለያየ ጫወታ ቀልድና የመሳሰለ ብለው ያሉ ሰዎችን ጠይቋቸው። ያ ደስታ አሁን አለ? ያ ጫወታ ያ እርካታ አሁን አለ? የለም፣ አልፏል ማለት ነው። ሁለቱም ቢጠየቁ በአሁን ሰዓት ምን ይላሉ? የለም፣ ድካሙ አልፏል በቃ። አኺራ ላይም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ዩእታ ቢአብአሲ አህሊ ዱንያ ኸይረኛ አላህን የሚፈራ በዱንያ ላይ ሁሉን ሐራም የሆነውን ርቆ ሐላል የሆነውን ብቻ እየተጠቀመ ዒባዳውን እየሰራ ዚክር እያደረገ ቁርአን እየቀራ በዱንያ ላይ ተቸግሮ ያሳለፈ ሰው ዱንያ ላይ በጭንቅ ያሳለፈ የሆነ ሰው አኺራ ላይ ይመጣል። ይዘውት ይመጡና ፈዩግመሱ ፊል ጀነቲ ገምሰተን ዋሂዳ አንድ ጊዜ ብቻ ጀነት ውስጥ ነክረው ያወጡታል። ከዛ በኋላ ምን ይባላል? ሀል መረ ቢከ ቡእሱን ቀጥ በዱንያ ላይ ችግር መከራ አሳልፈህ ታውቃለህ እንዴ ተብሎ ይጠይቃል። አንድ ጊዜ ብቻ ጀነት ውስጥ ንክር አድርገው ከተት አድርገው ሲያወጡት ማለት ነው ምን ይላል? ማ መረ ቢ ቡእሱን ቀጥ ወማ ረአይቱ ቡእሰን ቀጥ ችግር የሚባል መከራ የሚባል አይቼም አላውቅም፣ ችግርም አልፎብኝ አያውቅም። በዱንያ ተመችቶ ተዝናንቶ የኖረ የሆነ ሰው አላህን እያመፀ የኖረ የሆነ ሰው አንድ ጊዜ ብቻ ጀሃነም ውስጥ ይነከራል። አስገብተው ያስወጡታል። ከዛ በኋላ ምን ይባላል? ሀል መረ ቢከ ነዒሙን ቀጥ በዱንያ ላይ ምቾት ድሎት የሚባል ነገር አሳልፈህ ታውቃለህ እንዴ ይባላል። መልሱ ምን ይሆናል? ማ መረ ቢ ነዒሙን ቀጥ በዱንያ ላይ ምቾት የሚባል ነገር አሳልፌ አላውቅም። ምቾት የምን ምቾት? አይቻላቅም ነው። ነዓም ስለዚህ በመልካም ስራ አሳምረን ያሳለፍነው ችግር ቢኖረውም ውጣ ውረድ ቢኖረውም ያ ውጣ ውረድ ምንድነው? ለጊዜው ነው። ልክ በረመዳን እንዳየነው ማለት ነው። በረመዳን እንዳየነው ውጣ ውረድ አለው፣ ድካም አለው፣ ልፋት አለው። ያ ሁሉ ነገር አለቀ። بإذنillah በአላህ Subhanahu Wa Ta'ala ፍቃድ አጅሩ ይጠብቀናል አኺራ ላይ። ተበቻችቶ ተዝናንቶ ኸይር ሲራ ሳይሰራ እንዲሁ በቸልተኝነት ሰላቷን ብቻ እንደምንም በከንቱ ጠቅጠቅ አድርጎ ከዛ በኋላ በሌላ ነገር ውስጥ ሲያሳልፍ የኖረም ሰው አልቋል። ከዚህ በኋላ ምንም የሚጠብቀው ነገር የለም። የሰራውን ያጭዳል ማለት ነው ነገር። ታዲያ ባረከላሁ ፊኩም በእነዚህ በሁለቱ መካከል በዱንያ ላይ እንዳለው ልዩነት ሁሉ የአኺራው ልዩነት ደግሞ ምን ያህል ነው? የአኺራ ላይ ያለው ልዩነት በጣም ትልቅ ነው። ይሄኛው ዱንያ ላይ የለፋውን ነገር ሁሉ የተቸገረበትን ነገር ሁሉ ውጣ ውረዱን ሁሉ በአንዲት ጊዜ ብቻ በአንዲት ሰከንድ ይረሳዋል። በዱንያ ላይ ሲመቻቸው አላህን እያመፀ የኖረውም በሰከንድ ይረሳዋል ማለት ነው። ታዲያ በዱንያ ላይ የፈለገ ተመችቶት ቢኖር አንድ ሰው ምንድነው ጥቅሙ? አላህን ካመፀበት ምንድነው ጥቅሙ? የሰው ሐቅ እየበላ ሰውን እየዘለመ የወላጅ ሐቅ እየጣሰ ወገኑን ወዳጁን ዘመዱን እያስቀየመ ዝምድናን እየቆረጠ የሰው ሐቅ የሰው ገንዘብ እየበላ ቢኖር ምንድነው ጥቅሙ ዱንያ ላይ? አላህ Subhanahu Wa Ta'ala ምንድነው የሚለው በቁርአን ላይ? አፈራአይተ ኢመተዕናሁም ሲኒን ثم جاءهم ما كانوا يوعدون ما أغنى عنهم ما كانوا يمتعون እስቲ ንገረኝ አላህ Subhanahu Wa Ta'ala አፈራአይተ ኢመተዕናሁም ሲኒን ለአመታት የምናኖራቸው ከሆነ አፈራአይተ ኢመተዕናሁም ሲኒን ثم جاءهم ما كانوا يوعدون ከዛ በኋላ ይቀጠሩት የነበረው ጀነት አለላቸው የተባለው ወይም ጀሃነም አለላቸው የተባለው በዱንያ ላይ የፈለገውን አመታት
አላህ ቢያኖረውና ከዛ በኋላ የአላህ ቅጣት ከመጣበት የአላህ ቅጣት ሲመጣ መጃዑ ما كانوا يوعد ما اغنى عنهم ما كانوا يوعدون ما كانوا يمتعون ያ ይተቃቀሙበት የነበረው ነገር ምን ይጠቅማቸዋል? ምንድነው የሚጠቅማቸው? በኩፍር ውስጥ ከተዘፈቀ አንድ ሰው በዱንያ ላይ የመጀመሪያ ቁጥር 1 ሀብታም ቢሆን ምን ይጠቅማል? አላህን Subhanahu Wa Ta'ala ካመፀ የአላህን ትእዛዝ ከጣሰ እድሜ ልኩን ጤነኛ ሆኖ የ100 ዓመት ሆኖ ልክ እንደ 20 ዓመት ወጣት ቢንቀሳቀስ ምንድነው ጥቅሙ? ምንም ጥቅም የለውም። ይመታዕነሁም ሲሉ ثم جاءهم ما كانوا يوعدون ما أغنى عنهم ما كانوا يمتعون ሁለቱም ወደ አኺራ ይሄዳሉ። አኺራ ላይ ግን የሚያዩት ውጤት ይለየዋል ማለት ነው። እነዚያ አላህን Subhanahu Wa Ta'ala ሲገዙ የአላህን Subhanahu Wa Ta'ala ትእዛዝ ሲያከብሩ የኖሩ የሆኑ ሰዎች አኺራ ላይ የሚሰጣቸው ስጦታ ልዩ ከመሆኑ የተነሳ አላህን Subhanahu Wa Ta'ala ያመሰግናሉ። አላህ ምን አለ ለዚህ ሰዎች በተመለከተ وقالوا الحمد لله الذي أذهب عنا الحزن إن ربنا لغفور شكور من ይላሉ አላህ Subhanahu Wa Ta'ala ወደ ጀነት ሲያመጣቸው ጀነት እንዲገቡ ሲያደርጋቸው የመጀመሪያ ንግግራቸው ምን ይሆናል? አልহামዱሊላህ አልহামዱሊላህ الذي أذهب عنا الحزن ሐዘናችንን ከኛ ላይ ያስወገደልን ችግር መከራችንን ከኛ ላይ ያስወገደልን አላህ Subhanahu Wa Ta'ala ምስጋና ይገባው። إن ربنا لغفور شكور ጌታችን አላህ Subhanahu Wa Ta'ala እጅግ መሐሪ የሆነ አመስጋኝ የሆነ ጌታ الذي أحلنا دار المقامة من فضله كسو ترفات كسو ولتا الله سبحانه وتعالى يزال علماوي متشوت يالبتن هيوت يانورنا الله سبحانه وتعالى لا يمسنا فيها نصب بزا جنة دكام ميبال نجر همم ميبال نجر آجنين ولا يمسنا فيها لغوب عندهم الله من هذا وقالوا الحمد لله الذي صدقنا وعده وأورثنا الأرض نتبوأ من الجنة حيث نشاء ጌታችን አላህ Subhanahu Wa Ta'ala ምስጋና ይገባው የገባልንን ቃል ኪዳን እውን ያደረገልን አላህ Subhanahu Wa Ta'ala እንደዚሁም እንደፈለግን ተመቻችተን እንድንኖርባት ጀነትን ያወረሰን አላህ Subhanahu Wa Ta'ala ምስጋና ይገባው ይላል። የፈለግንበት ቦታ እንደፈለግን ተመቻችተን እንድንኖር ጀነትን ያወረሰን ጌታ አላህ Subhanahu Wa Ta'ala ምስጋና ይገባው። በተቃራኒው አላህን ሲያምፁ አላህን ትእዛዝ ሲጥሱ የኖሩ ሰዎች መልሳቸው የቂያማ ቀን ምን ይሆናል? حتى إذا جاءتهم الساعة بغتة قالوا يا حسرتنا على ما فرطنا فيها وهم يحملون أوزارهم على ظهورهم ألا ساء ما يزرون من إلى الله سبحانه وتعالى بزي آيات لي حتى إذا جاءتهم الساعة بغتة قيامة بدنجت በመጣችባቸው ጊዜ قالوا አሉ يا حسرتنا ወይ ቁጭታችን على ما فرطنا فيها በዚህ ቅያማ ጉዳይ ላይ ችላ ብለን ያሳለፍነው ቁጭታችን ይላል። ይቆጨናል። ቆጨን እኮ የቅያማ ቀንን በከንቱ ችላ ብለን በማሳለፋችን وهم يحملون أوزارهم على ظهورهم ወንጀሎቻቸውን በጀርባቸው ላይ ተሸክመው ይመጣሉ على ساء ما يزرون يونجلوت ያጠፉት የነበረው ነገር እጅግ የከፋ ነው። ሊማ አላህ ምን ይላል? وترى الظالمين لما رأوا العذاب يقولون هل إلى مرد من سبيل እነዛ ዛሊሞችን ታያቸዋል አላህ Subhanahu Wa Ta'ala የቂያማ ቀን لما رأوا العذاب ቅጣትን ባዩ ጊዜ የአላህን Subhanahu Wa Ta'ala ቅጣት ባዩ ጊዜ يقولون ይላሉ ምን ይላሉ? هل إلى مرد من سبيل ለመመለሻ መንገድ ይኖራል? ተስፋ አለን እንዴ? ወደ ዱንያ ተመልሰን የሆነ ኸይር ነገር መስራት እንችላለን? አሁንማ አየን ማለት እኮ አሁን አይተናል መመለስ እንችላለን? نعم هل إلى مرد من سبيل ينبل الآيات اللي ندملو ولو ترى إذ المجرمون ناكسوا رؤوسهم عند ربهم ربنا أبصرنا وسمعنا فارجعنا نعمل صالحا إنا موقنون زاري أرقاقتنا مكنياتهم አየን ሰማን በእውን ባይኑ በብረታችን አየን በጆሮአችንም ሰማን አሁን እውነቱን አየን አረጋገጠን ማለት ነው። ስለዚህ ተመልሰን እንደገና መልካም ስራ መስራት እንችላለን። አሁን አረጋግጠናል። ካሁን በኋላ አይለመደንም ማለት ነው። ግን አላህ ምን አለ በሌላ አያት ላይ እንደሚለው ወለው ሩዱ ለዓዱ ሊማ ነሁ ዐንሁ ብንመልሳቸው እንኳን አሁን እንደዚህ ይላሉ እንጂ ብንመልሳቸው እንኳን ተመልሰው እዛው የሚሰፈሩት
እኮ በዱንያ ላይ ቀላል ምሳሌ አለ እንደው ስንት ጊዜ ነው እስቲ የሆነ ችግር ውስጥ የሆነ ጭንቅ ውስጥ ገብተን ያ አላህ እችን ብቻ አውጣኝ ብለን የምንለምንበት እችን ብቻ ገላግለኝ እንደው እኔ ነኝ ማቀው የምንልበት ማለት ከዛ በኋላ አላህ ካወጣን በኋላ እንረሳዋለን ሁሉን ነገር ረስተነው በቃ አሁንም እንደገና ወደ በደላችን ወደ ጥፋታችን እንመለሳለን ወለው ሩዱ ለዓዱ ሊማኑ አኺራን ብንሄድ እንደዚህ ነው ጀነትን ጀሃነምን አይተን ወደ ዱንያ ብንመለሳቸው አላህ Subhanahu Wa Ta'ala ተመልሰው ያው ናቸው ታዲያ ባረከላሁ ፊኩም ባሳለፈው ጊዜ ጥሩ ኸይር ስራ የሰራ ሰው እንኳን ደስ ያለን አንቀጥልበት ማቆም የለም ወደ ኋላ መመለስ የለም በጣም የሚያሳዝነው አንድ ሰው በመልካም ስራ ለፍቶ ጥሩ አጣጥሞ የኸይር ስራን የመልካም ስራን እርካታ አጣጥሞ ሲያበቃ ወደ ኋላ ማፈግፈግ ምን ማለት ነው ስንትና ስንት ሰዎች አሉ ለይሊ ቆሙ የነበሩ ቀጥ አድርገው ያቆሙ ጥሩ የሆነ ዒባዳ ላይ የነበሩ ከጣሊበ العلሞች ጋር ደርስ የሚከታተሉ ቁርአን የሚቀሩ ሐዲስ የሚያዳምጡ የነበሩ አሁን የለም ሁሉም የለም ተተውታል ነገር ግን እነዚህን ሰዎች ብንጠይቃቸው የትኛው ህይወት ነው የሚያረካቸው ብንላቸው ያለ ምንም ጥርጥር ያ ኸይር ስራ ላይ ሲሰሩ ያሳለፉት እድሜ እንደሆነ ያውቁታል ታዲያ ምን ነው እስከ መቼስ በዚህ አይነት መልኩ ይቀጥላል እርግጥ ነው ነፍስያ አትወድም ان النفس لاماره بالسوء ነፍስ በክፉ ነገር ነው የምታዘው ሁሉ ጊዜ ሴቶቹ ሒጃብ ሲለብሱ ይጨንቃቸዋል ነፍስያ ትጨናነቃለች ሰላት ስንሰግድ ነፍስያ ትቸገራለች ከሸይጣን ጋር ስትተባበር ከሸይጣን ጋር የተባበረች ጊዜማ አለቀ ሁሉ ነገር ይሄንን ካወቀንኛ የጠላታችን ምርኮኛ መሆን የለብንም ስንትና ስንት ጊዜ ነው ሰዎች ሲያስቀይሙን ጠምደን ይዘናቸው እስከመጨረሻው ማናናግራቸው ስንትና ስንት ሰዎች አሉ ታሪካዊ ጠላታችንን ግን እንተባበረዋለን ሸይጣንን ማለት ሸይጣን ታሪካዊ ጠላታችን ነው አላህም ያወጀው ምንድነው በዱንያ ላይ ያስቀየመንን ሰው አፍ እንድንል ነው ይቅርታ እንድናረግ ነው ወዳጅ እንድንሆነው ነው ሸይጣንን ግን ምንድን ያለው አላህ ان الشيطان لكم عدو فاتخذوه عدوا ከመጨረሻው ጠላት አድርጋችሁ ያዙት ነው አላህ Subhanahu Wa Ta'ala ያንን ሸይጣን ወዳጅ አድርገን አፍ በሉ የተባለውን ደግሞ ጠምደን ይዘናል እስከመቼ በዚህ አይነት መልኩ ይቀጥላል ስለዚህ ባለፈው እድሜያችን የሰራናቸው መልካም ስራዎች ካሉ እንቀጥልባቸው ወደ ኋላ ማፈግፈግ የለም የበለጠ የተሻለ ነገር ለመስራት ነው መጣጣር ያለብን ዛሬ ሞት መጣ ብንባል ምንድነው የምንለው ሞት መጣ ብንባል ምንድነው የምናደርገው ያንን መልካም ስራ ሁሉ ጊዜ ከእለት ተእለት እንስራው ሞት ድንገት ነው የሚመጣው ይሄው ጤነኛ የሆኑ ሰዎች እኮ ሞቱ እየተባለ ዙህር ላይ መተው መግሪብ ላይ ሞቱ እየተባለ እኮ ነው ምንም ሳይታመሙ ለኛ ምንድነው ዋስትናችን ምንድነው ዋስትናችን አናውቀው ድንገተኛ ሞት በዝቷል ያ ጀማዓ ስለዚህ የሰራነው መልካም ስራ ካለ ማፈረስ የለብንም አላህ Subhanahu Wa Ta'ala አጅርን ከመስጠት ወደ ኋላ አይደለም ስለዚህ አቅማችን የሚፈቅደውን ሁሉ መስራት ነው ያለብን ወደ ኋላ ለምን ነው እናፈገፍገው ለምን እንደከማለን አላህ አጅሩን አቋረጠ እንዴ አላህ የሚሰጠንን ኸይር ስራ ኸይር ነገር አቋረጠብን እንዴ አላቋረጠም እስቲ ያበላናል እስቲ ያጠጣናል ያለብሰናል ይረዝቀናል ያቋረጠብን ነገር የለም አላህ ደግሞ ከተቆጣ ሁሉም ነገር ምስቅልቅል ነው የሚወጣው በሌሎች ላይ የደረሰው ችግር በእኛ ላይ የማይደርስበት ምንም ምክንያት የለም إن الله لا يغير بقوم حتى يغيروا ما بأنفسهم الله ለሰዎች የሚውለውን ውለታ የኢማን ሊሆን ይችላል የተቅዋ ሊሆን ይችላል የመልካም ስራ የኸይር ስራ የዱንያ ምቾት ሊሆን ይችላል እነዚህ ሁሉ አላህ አይቀይራቸውም እኛ እስካልተቀየርን ድረስ እኛ ከተቀየርን ግን ይቀየራል መልካም ስራ ተውን ልባችን እየደረቀ ነው የሚሄደው ቁርአን መቅራት ተውን ልባችን እየደረቀ ነው የሚሄደው ቁርአን ስንቀራ የምናገኘውን ደስታ አናገኝም ካሁን በኋላ ስለዚህ በመልካም ስራ ላይ መጽናትና መታገል ከሁላችንም ይተበቃል እስከ መጨረሻው ድረስ ወዕቡድ ረበከ ሐታ ያቲያከ اليقين እንዳለው ወሰለላሁ ወሰለም على نبينا محمد وعلى اله وصحبه اجمعين ሰብስክራይብ በማድረግ ቤተሰብ ይሁኑ